ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ። ለዛሬ ለተቅዳሜ ወደናንተ እንዲደርሱ ከመሃል ሚዲያ መሃል ስቱዲዮ ወደናንተ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀረብን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። በቅድሚያም አበይት ርዕሰ ጉዳዮችን እናስተዋውቃችሁ። የህወሓት አርሚ 33 እንዲሁም 44 በራያ ግንባር በከባድ መሳሪያ የተደገፈ ጥቃት መክፈታቸው ተገለጸ። የዚህን ዜና ጥንቅር ይዘናል። አብራችሁን ከቆያችሁ እናሻግራችኋለን። በሽብር ወንጀል ተጠርጥረው ባለፈው ሰኞ በፖሊስ ቁጥጥር ስር የዋሉት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አባላት አቶ አበባ አካሉ እንዲሁም አቶ ይስሐቅ ወልዳይ እንዲሁም የፓርቲው ጠበቃ አቶ አበራ ንጉስ ላይ ፍርድ ቤት የ12 ቀናትን ተጨማሪ የምርመራ ጊዜን ፈቀደ። ህወሓት ከተመሰረተበት ጊዜ ጀምሮ ጽንፈኝነትና ትርምስ ዋነኛ መገለጫዎቹ መሆናቸውን በዋቸሞ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህሩ አቶ ሙሉዓለም ኃይለማርያም ገለጹ። አቶ ሙሉዓለም ለጋዜጣ ፕላስ እንደተናገሩት ህወሓት ሲመሰረት ይዞት የተነሳውን የጽንፈኝነትና የትርምስ ባህሪውን አሁንም ሀገርን የማተራመስ ዓላማውን ለማስፈጸም እየተጠቀመበት ይገኛል ብለዋል። ሙሉ ሀሳባቸውን ይዘናል። የአውሮፓ ሀገራት በሆኑት ስፔን እንዲሁም ጣሊያን መካከል የተፈጠረው ውዝግብ መካረሩን ተከትሎ ስፔን ከጣሊያን በሚነሱ ሁሉም የአየር እንዲሁም የባህር ጉዞዎች ላይ የድንበር ቁጥጥር እንዲደረግ ወሰነች የሚለው ከውጭ ያዝነው ነው። ቀደም ብለን ያሻገርናቸው ለዛሬ ለተቅዳሜ ከተመራረጡት ቀን መሃል ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። በድጋሚ ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምናያቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው ዜና የህወሓት አርሚ 33 እንዲሁም 44 በራያ ግንባር በከባድ መሳሪያ የተደገፈ ጥቃት መክፈታቸው ተገለጸ። ዝርዝር ዘገባውን ይዘናል። በትግራይ ክልል ውስጥ ባለው ውስጣዊ የፖለቲካ እንዲሁም የደህንነት ውጥረት ምክንያት በራያ ግንባር በኩል አዲስ የትጥቅ ግጭት ማገርሸቱ ተሰምቷል። ከሰሞኑ በወታደራዊ እንቅስቃሴዎች ሲታመስ በሰነበተው በዚህ ቀጠና የህወሓት አርሚ 33 እንዲሁም አርሚ 44 የተባሉ ወታደራዊ ክፍሎች ተጨማሪ ታጣቂዎችን እንዲሁም ከባድ መሳሪያዎችን ወደ አካባቢው ሲያስጠጉ ከቆዩ በኋላ መጠነ ሰፊ የከባድ መሳሪያ ተኩስ መክፈታቸውን ከአካባቢው የተገኙ ምንጮች አረጋግጠዋል። ጥቃቱ የተከፈተው በተለይም በአዲ ጉደም፣ በደቡብ ወጀራት፣ በኮንካ፣ በጎና አበቶንሳ እንዲሁም በንፍሃሮ መጋላ መስመር እንደሆነም ታውቋል። ወታደራዊ ክፍሎቹ በአዲ ቀይ በኩል አድርገው ወደ ገርሳ እንዲሁም ቶንሳ አቅጣጫ የሚገኙ የደህንነት ይዞታዎችን በከባድ መሳሪያ ድብደባ ስር እንደጣላቸውም ተገልጿል። ይህ እንቅስቃሴ በአካባቢው የሚኖሩ ነዋሪዎችን ከፍተኛ ስጋት ውስጥ እየከተተ ሲሆን የከባድ መሳሪያ ድምጽ በብዙ አቅጣጫዎች እየሰማ እንደነበርም ተጠቅሷል። የዚህ አዲስ ግጭት መነሻ ራሱን የትግራይ ሰላም ሰራዊት በሚል እንደገና ያደራጀው ታጣቂ ኃይል ከቀናት በፊት ባስተላለፈው መግለጫ እንደሆነም ይነገራል። ይኸው ኃይል ወደ ክልሉ ዋና ከተማ መቀሌ ለመግባት ሙሉ ዝግጅት ማጠናቀቁን ይፋ ማድረጉን ተከትሎ በህወሓት ወታደራዊ አመራሮች በኩል ጥቃቱን አስቀድሞ ለማክሸፍ እንዲሁም የኃይል አስተላለፉን ለማዳከም የተወሰደ የእርምጃ እንደሆነ ይገመታል። በራያ እንዲሁም በደቡባዊ ትግራይ አካባቢዎች የታየው ይህ አዲስ የከባድ መሳሪያ ተኩስ በክልሉ ውስጥ ያለውን አንጻራዊ ሰላም አደጋ ውስጥ የሚጥል እንዲሁም ተጨማሪ የመፈናቀል ስጋት እንደሚደቅንም ሆኗል። በሁለቱ ወገኖች መካከል ያለው ውጥረት እየረገበ ካልመጣ ግጭቱ ወደ ሌሎች የክልሉ ክፍሎች ሊስፋፋ እንደሚችል የጂኦፖለቲካ ተንታኞች እንዲሁም የአካባቢው ምንጮች ጥቆማቸውን እየሰጡ ይገኛሉ። በሽብር ወንጀል ተጠርጥረው ባለፈው ሰኞ በፖሊስ ቁጥጥር ስር የዋሉት የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ አባላት አቶ አበባ አካሉ እንዲሁም አቶ ይስሐቅ ወልዳይ እንዲሁም የፓርቲው ጠበቃ አቶ አበራ ንጉስ ላይ ፍርድ ቤት
የ12 ቀናት ተጨማሪ ምርመራ ጊዜን ፈቀደ። የምርመራ ጊዜውን የፈቀደው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎትም ነው። ችሎቱ በዛሬው ቀጠሮ ተጠርጣሪዎች ባቀረቡት የዋስትና ጥያቄ ላይ ውሳኔ ለመስጠትም ነበር። ፍርድ ቤቱ ውሳኔውን ከማስተላለፉ አስቀድሞ ፖሊስ በጊዜ ቀጠሮ ማመልከቻው ያካተተውን እንዲሁም ተጠርጣሪዎች ከተለያዩ መገናኛ ብዙሃን ጋር ያደረጓቸውን ቃለ ምልልሶች ሊንኮች በትላንትናው ዕለት እንዲያቀርቡ ትዕዛዝ መስጠቱ ይታወሳል። የፌዴራል ፖሊስ ከትላንት በስቲያ ረቡዕ ለፍርድ ቤቱ ባቀረበው ማመልከቻ ላይ ተጠርጣሪዎቹ የብሔር እንዲሁም የሃይማኖት ግጭትን ለመፍጠር በማሳበብ በውጭ ሀገር በሚገኙ መገናኛ ብዙሃን ሐሰተኛ ፕሮፓጋንዳን ሲያሰራጩ ነበር የሚለው ውንጀላን አቅርቦ ነበር። ከመገናኛ ብዙሃን መካከል በፖሊስ ማመልከቻ ላይ በስም የተጠቀሱት አንከር ሚዲያ፣ ኢትዮ ፎረም እንዲሁም ኢትዮ 360 መገናኛ ብዙሃን ናቸው። ከመገናኛ ብዙሃን ጋር የተደረጉ ቃለ ምልልሶችን በተመለከተ ፍርድ ቤቱ በሰጠው ትዕዛዝ መሰረት ፖሊስ ሊንኮቹን ለችሎቱ ማቅረቡን የተጠርጣሪዎቹ ጠበቃ አቶ ሰለሞን ገዛኸኝ ገልጸዋል። ተጠርጣሪዎቹ ከተለያዩ መገናኛ ብዙሃን ጋር አድርጓቸዋል የተባሉትን ቃለ ምልልሶች ያደመጠው ፍርድ ቤቱ ንግግሮቹ በሽብር ወንጀል ለመጠርጠር መነሻ ይሆናሉ ማለቱን አቶ ሰለሞን አስረድተዋል። ህወሓት ከተመሰረተበት ጊዜ ጀምሮ ጽንፈኝነትና ትርምስ ዋነኛ መገለጫዎቹ መሆናቸውን በዋቸሞ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህሩ አቶ ሙሉዓለም ኃይለማርያም ገለጹ። አቶ ሙሉዓለም ለጋዜጣ ፕላስ እንደተናገሩት ህወሓት ሲመሰረት ይዞት የተነሳውን የጽንፈኝነትና የትርምስ ባህሪ አሁንም ሀገርን የማተራመስ ዓላማውን ለማስፈጸም እየተጠቀመበት ይገኛል ብለዋል። ዝርዝር ዘገባውን እንሆ። ህወሓት በ1983 ዓ.ም ወደ ስልጣን የመጣበትን መንገድ በማየት ስልጣንን በሰላማዊ ሽግግር በዲሞክራሲያዊ መንገድና በምርጫ ከመያዝ ይልቅ በኃይልና በጉልበት የመቆጣጠር ፍላጎት ያለው ድርጅት እንደሆነ መረዳት ይቻላል። እንደ አቶ ሙሉዓለም ማብራሪያ ከሆነ አሁንም ጨምሮ በየጊዜው የሚስተዋለው የህወሓት ባህሪ ጫካ ውስጥ የሚመሰረት የነበረውን ባህሪ አለመልቀቁን ያሳያል። ከዘመኑ ጋር አብሮ ከመሄድ ይልቅ ትላንትም ዛሬም ፍላጎቱን በኃይል ወደ ስልጣን ማምጣት ነው። እኔ ካልመራው እኔ በላይ ካልሆንኩ እኔ ብቻዬን የዚህ ሀገር ውሳኔ ሰጪ ካልሆንኩ ከሚለው አስተሳሰብ በተጨማሪ ግጭቶችን መደገፍ ዋነኛ የህወሓት መገለጫ ባህሪ ነው። ድርጅቱ በ1960ዎቹ አጋማሽ በጫካ ትግል ሲመሰረት በዋነኛ የመረጠው የትግል ስልት በኃይል ስልጣንን መያዝ መሆኑን ያስታወቁት አቶ ሙሉዓለም አሁን ድረስ የፖለቲካ ዓላማዎችን በጉልበት ማስፈጸም ይፈልጋል ብለዋል። ምንም እንኳን በወቅቱ የነበረው የፖለቲካ ምህዳር በኃይል የመታገል አስገዳጅ ሁኔታዎችን ፈጥሮ ነበር ተብሎ ቢታመንም ከዓመታት በኋላ መንግስታዊ ስልጣን ይዞ ሀገር በሚመራበት ወቅትም ከሰላማዊና ዲሞክራሲያዊ ውድድር ይልቅ የኃይል የበላይነትን ይጭን እንደነበር አብራርተዋል። የፖለቲካ ምህዳሩን የመቆጣጠርና የሌሎችን ድምጽ የማፈን አዝማሚያዎች ጎልተው ይታዩ እንደነበርም ገልጸዋል። ቡድኑ በ2013 ዓ.ም የሀገር መከላከያ ሰራዊትን ያጠቃበት ምክንያትም ወደ ስልጣን እንዲሁም ወደ ቀድሞ ጥቅም ለመመለስ በሌላ ዲሞክራሲያዊ ስርዓት የመገዛት ፍላጎቱ አነስተኛ ከመሆኑ የተነሳ የተፈጠረ መሆኑን አብራርተዋል። ከጦርነቱ ማብቃትና ከፕሪቶሪያው የሰላም ስምምነት በኋላም ቢሆን በውስጣዊ አመራሩ የሚታዩት ሽኩቻዎችና ስልጣንን በኃይል የመጠቅለል አዝማሚያዎች ድርጅቱ አሁንም ከጫካ የኃይል ፖለቲካና የበላይነት አስተሳሰብ መውጣት አለመቻሉን ማሳያ መሆኑን አስረድተዋል። እንደ አቶ ሙሉዓለም ገለጻ በፕሪቶሪያ የሰላም ስምምነት ጦርነት ከተቋጨ በኋላ የትግራይ ህዝብም ሆነ ሀገሪቱ እፎይ የሚያስብል የተወሰነ ረፍትን አግኝታለች ብለዋል። ነገር ግን ህወሓት ብዙም ሳይቆይ ስምምነቱን በመጣስ ወደ ጸባጫሪ ባህሪው ተመልሷል። ጊዜያዊ አስተዳደሩን በኃይል በማስወገድ መልሶ ስልጣን ላይ በመውጣት ለዳግም ጦርነት እየተዘጋጀ ነው፣ የትግራይ ህዝብንም ለስቃይ እየዳረገ ይገኛል ብለዋል። ሙስና በበርካታ የመንግስት ተቋማት አሳሳቢ ደረጃ ላይ መሆኑን ኮሚሽኑ ገለጸ። የዚህ ዜና ጥንቅር እንደሚከተለው ተዘጋጅቷል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ባካሄደው የሙስና ግንዛቤ ዳሰሳ ጥናት በመሬትና ይዞታ አስተዳደር፣ በገቢዎችና ታክስ፣ በኮንስትራክሽን ፈቃድና ቁጥጥር እንዲሁም በንግድና ትራንስፖርት ዘርፎች ሙስና አሳሳቢ ደረጃ ላይ መድረሱን አስታውቋል። ኮሚሽኑ በጥናቱ ከተሳተፉ ኢትዮጵያውያን ከ60 በመቶ በላይ የሚሆኑት ሙስና በማህበራዊ ኢኮኖሚያዊና ፖለቲካዊ ተግባራት ላይ ከፍተኛ እንቅፋት የፈጠረ አሳሳቢ ችግር መሆኑን መግለጻቸውን ገልጿል። በጥናቱ መሰረት በአቋራጭ
የመበልጸግ ፍላጎት፣ የስነ ምግባር ጉድለት፣ ውስብስብና ግልጽ ያልሆነ የአገልግሎት አሰጣጥ እንዲሁም የህግ ማስከበር ድክመት ለሙስና መስፋፋት ዋነኛ ምክንያቶች ሆነዋል። ጥናቱ እንዳመለከተው ሰዎች ጉቦ የሚሰጡት የሚፈልጉትን አገልግሎት ለማግኘት ሌላ አማራጭ በማጣታቸው እንግልትን ለማስቀረትና ጉዳያቸው በፍጥነት እንዲፈጸም በመፈለጋቸው ነው። በተጨማሪም ሙስናን ለመጠቆም የሚፈልጉ ዜጎች የበቀልና የማስፈራራት ስጋት መኖሩ፣ የጠቋሚዎችን ጥበቃ ስር ውስን መሆን እንዲሁም የጥቆማ ሂደቱ ረጅምና ውስብስብ መሆን ዜጎች ሙስናን እንዳይጠቁሙ እንቅፋት መሆኑን ኮሚሽኑ አመልክቷል። ከጥናቱ ተሳታፊዎች 75% የሚሆኑት ደግሞ በሙስና ጥፋተኞች ላይ ፈጣንና ጠንካራ የህግ እርምጃ መውሰድ እንዲሁም የተመዘበረ ሀብትን ማስመለስ ሙስናን ለመቀነስ ውጤታማ እርምጃዎች እንደሆኑ መግለጻቸውን ኮሚሽኑ ገልጿል። ኮሚሽኑ በሙስና ምርመራና ክስ ሂደት ላይ የመረጃ ልውውጥ መዘግየት፣ የማስረጃ አሰባሰብ ውስንነት፣ የዲጂታልና ፎረንሲክ ምርመራ አቅም ማነስ እንዲሁም የሰለጠነ የሰው ኃይል እጥረት ዋነኛ ችግሮች መሆናቸውን ጠቁሟል። በመሆኑም የሙስና ህግ ማስከበር ሂደቱ ግልጽ፣ ተጠያቂነት ያለውና ውጤታማ እንዲሆን ቀጣይነት ያለው የአሰራር ማሻሻያ እንደሚደረግም ኮሚሽኑ አሳስቧል። የኦሮሞ ህዝብ የዘመናት የማንነትና የኢኮኖሚ ጥያቄዎች በአሁኑ ወቅት ምላሽ እያገኙ መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የዚህ ዜና ጥንቅርን ተመልክተን እንመለስ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ጋር ቆይታን አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሮሞ ህዝብ የዘመናት የትግል መነሻ ከሆኑት ዋና ዋና ጉዳዮች መካከል የኢኮኖሚ፣ የማንነት እንዲሁም የዲሞክራሲ ጥያቄዎች እንደሚጠቀሱ ገልጸዋል። በተለይም የመሬት ባለቤትነት አለመከበር እንዲሁም ማንነትን በአግባቡ ማንጸባረቅ አለመቻል ለትግሉ መነሻ እንደነበሩ ጠቅሰው በአሁኑ ወቅት ግን እነዚህ ጥያቄዎች ምላሽ እያገኙ መሆናቸውን አስረድተዋል። ህዝቡ ላለፉት ዘመናት ያደረገው ትግል የሚፈለገውን ውጤት ሳያመጣ የቆየው አንድነቱን ማጠናከር ባለመቻሉ መሆኑን ገልጸዋል። በተለያዩ ጊዜያት በሃይማኖት፣ በአካባቢ፣ በዞን እንዲሁም በመንደር የመከፋፈል ሁኔታዎች ይታዩ እንደነበርም አንስተዋል። በተጨማሪም አቻ ካልሆኑ አካላት ጋር የተደረጉ አላስፈላጊ ጥምረቶች ለትግሉ ውጤታማ ለመሆን ምክንያት መሆናቸውንም ነው የተናገሩት። የህዝቡ ትግል የሚፈለገውን ውጤት እንዳያመጣ ያደረገው ዋነኛው ምክንያት የአመራር ችግር መሆኑንም አመልክተዋል። አመራሩ ትልቅ እንዲሁም አሸናፊ ሀሳብ ይዞ ወደ ተግባር ካልገባ ውጤት ማምጣት እንደማይቻልም ገልጸዋል። በሌላ በኩል የኦሮሞ ህዝብ በየትኛውም ዘመን ቢሆን የታገለው ጨቋኝ ስርዓትን እንጂ ኢትዮጵያን ታግሎ እንደማያውቅና ሀገሩን ለመክዳት ያሰበበት አንድም ጊዜ እንደሌለ ገልጸዋል። የኦሮሞ ህዝብ ለኢትዮጵያ ግንባታ ብዙ ዋጋ የከፈለ ህዝብ እንደሆነም ነው የተናገሩት። በአርባ ምንጭ ከተማ የኮሪደር ልማት የመብራት ምሰሶ ላይ ጉዳት ያደረሰው አሽከርካሪ 1 ሚሊዮን ብር ተቀጣ። በአርባ ምንጭ ከተማ በኮሪደር ልማት ስራ የተተከለ ዘመናዊ የመንገድ ዳር መብራት ፖልን በመግጨት ውድመት ያደረሰው አሽከርካሪ በቁጥጥር ስር ውሎ 1 ሚሊዮን ብር እንዲቀጣና የወደመውን ሀብት በራሱ ወጪ ወደ ነበረበት እንዲመለስ ተወስኗል። በከተማዋ ሲቀላ ክፍለ ከተማ አሽከርካሪው ተሽከርካሪ ለማንቀሳቀስ ባልተፈቀደ ቦታ ላይ በማሽከርከር በከፍተኛ ወጪ የተተከለውን ስማርት የመብራት ምሰሶን በመቅጨት ከፍተኛ ጉዳት ማድረሱ ተገልጿል። ድርጊቱ ከተፈጸመ በኋላ የአርባ ምንጭ ከተማ ደንብ አስከባሪ ጽሕፈት ቤት ከከተማው ትራፊክ ፖሊስ ጋር ባደረጉት የተቀናጀ ክትትል ጥፋተኛውን አሽከርካሪ በቁጥጥር ስር መዋል ተችሏል። የከተማው ደንብ አስከባሪ ጽሕፈት ቤት ኃላፊ አቶ ሰራዊት ገዛኝ እንዳሳወቁት በቸልተኝነት በሚፈጸሙ ጥፋቶች የመንግስትና የሕዝብ ሀብት እንዳይባክን እንዲሁም አስተማሪ ሕጋዊ እርምጃ ለመውሰድ ሲባል የተሰበረውንና የወደመውን ስማርት የመብራት ምሰሶ በራሱ ወጪ ወደ ነበረበት እንዲመለስ ተወስኗል። ጥፋተኛውን በቁጥጥር ስር ለመዋል ከነዋሪዎች የተገኘው የጥቆማ ትብብር ከፍተኛ ሚና እንደነበረው የገለጹት አቶ ሰራዊት ለህብረተሰቡ ምስጋናቸውን አቅርበዋል። ኃላፊው አክለው ለከተማዋ እድገትና ለነዋሪዎች ምቾት በከፍተኛ ወጪ የተገነቡ የኮሪደር ልማት ስራዎችንና ሌሎች መሰረተ ልማቶችን በሚያበላሹ ወይንም ህግን በሚተላለፉ አካላት ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥልም ነው ያሳሰቡት። መንግስት ባለፉት 8 ዓመታት በኢትዮጵያ የጸጥታና ደህንነት ተቋማት ሲሰራው የነበረውን ሪፎርም የህግ አስከባሪ አካላት በሰው ኃይል በእውቀት እንዲሁም በቴክኖሎጂ ዘመናዊ እንዲሆኑ ከፍተኛ ጥረት ሲደረግ ቆይቷል። የዚህ የለውጥ ጉዞ ማሳያ የሆነው እንዲሁም በጠቅላይ ሚኒስትር ዶክተር አብይ አህመድ ህዳር 7 ቀን 2017 ዓ.ም የተመረቀው የፎረንሲክ ምርመራ እንዲሁም የምርምር ልህቀት ማዕከል የሀገራችንን የፍትህ ስርዓትን ወደ አዲስ ምዕራፍ እያሸጋገረው ነው።
ተጨማሪ አለን። ከዚህ ቀደም ሐምሌ 2 ቀን 2014 ዓ.ም በኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተመርቆ አገልግሎት መስጠት የጀመረው የፎረንሲክ ዘረመል ላቦራቶሪ የወንጀል ምርመራ ስራን ከሰብአዊ መብት ጥሰት ነጻ በሆነ መልኩ አስተማማኝ የቴክኒክ ማስረጃዎችን በማቅረብ እያከናወነ ይገኛል። ማዕከሉ በማስረጃ እጥረት ተድበስብሰው ይቀሩ የነበሩ ውስብስብ የወንጀል ድርጊቶችን በሳይንሳዊ መንገድ በማጣራት ጥፋተኞችን ለፍርድ በማቅረብና ንጹሐንን ነጻ በማውጣት የማይተካ ሚናን እየተጫወተ ሲሆን ይህም ከሀገር ውስጥ እስከ ዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ትልቅ እውቅናን አትርፎለታል። የማዕከሉ አደረጃጀት ዘርፈ ብዙ እንዲሁም እጅግ ዘመናዊ በሆኑ የላቦራቶሪ ክፍሎች የተዋቀረ ነው። የባዮኬሚስትሪ ላቦራቶሪ የዲኤንኤ እንዲሁም የተለያዩ የሰውነት ናሙናዎችን ትንተናን በማካሄድ የሰውን ማንነት እንዲሁም የዝምድና ግንኙነትን በአስተማማኝ ሁኔታ ያረጋግጣል። የቃጠሎና ፍንዳታ ምርመራ ክፍል በበኩሉ የጥፋት ምልክቶችን በሚታዩባቸው ቦታዎች በአካል በመገኘት የቃጠሎ መነሻ ነጥቦችንና የፍንዳታ መንስኤዎችን በመለየት መረጃዎችን ወደ ጠቃሚ ማስረጃነት ይቀይራል። በተመሳሳይ የዲጂታል ፎረንሲክ ክፍሉ ኮምፒውተሮችን፣ የሞባይል ስልኮችን፣ ሲም ካርዶችን፣ የሲሲቲቪ ካሜራዎችን እንዲሁም የተለያዩ የማህበራዊ ሚዲያ መድረኮችን በጥንቃቄ በመመርመር በዘመናዊ ቴክኖሎጂ ታግዘው የሚፈጸሙ ወንጀሎችን በማገለጥ የኢንፎርሜሽን ዘመን ፈተናዎችን በብቃት እየተወጣ ይገኛል። የአካላዊ ፎረንሲክ ዘርፍ ደግሞ የሰነድ ምርመራዎችን፣ የጦር መሳሪያ ምርመራዎችን እንዲሁም የተለያዩ ፍለጎችንና የመኪና ሞተር ቁጥሮችን በመለየት ረቂቅ የሆኑ ማስረጃዎችን ለፍትህ ሂደት ያቀርባል። የአሻራና ወንጀል ሪከርድ ምርመራ ክፍሉም የተጠርጣሪዎችን የ10 ጣት አሻራን ከመመዝገብ አልፎ ማህደር መክፈት፣ ነጻ ማውጣት እንዲሁም የኢንተርፖል የሚመጡ አሻራዎችን ተቀብሎ በመመርመር የህግ ስርዓቱን እያጠናከረ ይገኛል። የኢትዮጵያ ፌዴራል ፖሊስ የፍትህ ስርዓቱን በሳይንሳዊ ማስረጃዎች ላይ ተመሰረተ ለማድረግ የጀመረው ይህ ታሪካዊ ጉዞ ከለውጡ በፊት የዲኤንኤ ናሙናዎችን ወደ ውጭ ሀገራት በመላክ ይወጣ የነበረውን ከፍተኛ የውጭ ምንዛሬ ማስቀረት ተችሏል። ዛሬ ላይ የላቦራቶሪ አቅም ከሀገር አልፎ ለጎረቤት ሀገራት ጭምር አገልግሎት በመስጠት ሀገራችንን በዓለም አቀፍ ደረጃ ተወዳዳሪ በማድረግና ብቁ የሰው ኃይል በማፍራት ለቀጣዩ ትውልድ የበለጸገች ዘላቂ ሰላም የሰፈነባትና ለአፍሪካ ምሳሌ የሆነች ሀገርን ለማስረከብ ታሪክን እየጻፈ ይገኛል። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን ወደ እናንተ እያሻገርን እናንተ እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ከመሃል ሚዲያ ማለት ስቱዲዮ ወደ እናንተ እየደረሰ የሚገኘውን ቀን መረጃችንን ነው። ደግሞ ከባህር ማዶ ወደ ያዝናቸው አለፍን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶች ያስረከበው ሆራል ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት ከየካቲት አንስቶ ከአሜሪካ ጋር ጦርነት ውስጥ ያለችው ኢራን ፕሬዝዳንት የሆኑት መሱድ ፔዜሽኪያን መብቶቻችንን በንግግር ማስከበር እየቻለን ለምን እንዋጋለን ሲሉ በሁለቱ ሀገራት መካከል ለሚደረገው ድርድር ያላቸውን ድጋፍ ገለጹ። ቴህራን ከያዘቻቸው አቋሞች ፈቀቅ እንደማትል የገለጹት ፕሬዝዳንቱ የጦርነቱ መቀጠል ግን ኢራን እጅ እንድትሰጥ የምትፈልገው እስራኤል እንድንከተል የምትፈልገው መንገድ ነው ሲሉ ተናግረዋል። 5 ወር ያለፈው የመካከለኛው ምስራቅ ግጭትን በድርድር ለመፍታት የተደረጉ ጥረቶች እስካሁን ድረስ ይሄ ነው የሚባለው ውጤትን አላስገኙም። በሁለቱ ሀገራት ባለፈው ሰኔ ላይ በቀጣይ ጦርነቱን የሚቋጭ ድርድር ለማድረግ የሚያስችላቸውን ጊዜያዊ ተኩስ አቁም ስምምነትን ተፈራርመው የነበረ ቢሆንም በሳምንታት ጊዜ ውስጥ ጥቃት ወደ መፈጸም ተመልሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር ድርድር እየተካሄደ መሆኑን በተደጋጋሚ ሲናገሩ ቢደመጡም ቴህራን ለንግግር የመቀመጥ እቅድን እንዳልያዘች በመግለጽ ጭምር አስተባብለዋለች። ትላንት አርብ ወደ ስልጣን የመጡበትን 2ኛ ዓመት ክብረ በዓልን አስመልክቶ ባስተላለፉት መልእክት ፕሬዝዳንት መሱድ ፔዜሽኪያን ኢራን በንግግር አማካኝነት የሊባኖስን ጦርነት
ማስቆም የተጣለውን እገዳ ማንሳት እንዲሁም የተወሰኑ ማዕቀቦችን እንዲላሉ ማድረግ መቻሏን ጠቅሰዋል። ኢራን በንግግር አማካኝነት ብሔራዊ ጥቅሞቿን ለማስጠበቅ ዝግጁ መሆኗን ያነሱት ፕሬዝዳንቱ ሉዓላዊነቷን ወይንም የመከላከል አቅሟን አደጋ ላይ የሚጥሉ ጥያቄዎችን እንደማትቀበል መናገራቸውን የሀገሪቱ መንግስት የዜና ወኪል የሆነው ኢርና ዘግቧል። ፔሴሽካን በንግግራቸው ድርድሩን በተመለከተ በሀገሪቱ አመራር መካከል ተፈጥሯል ስለተባለው መከፋፈልም ጠቅሰዋል። የፕሬዝዳንቱ አስተዳደር የሀገሪቱ አመራር ድርድር እንዲቀበል ጫና አድርጓል መባሉን ውድቅ ያደረጉት ፕሬዝዳንቱ ዋና ዋና ውሳኔዎች የተላለፉበት በአመራሩ ይሁንታ እንዲሁም ቅንጅት እንደሆነም ተናግረዋል። አክሎም ዲፕሎማሲ ከኢራን የመከላከያ ጥንካሬ ጋር የማይጣጣም ተደርጎ መታየት እንደሌለበት በማንሳት ተከራክረዋል። ድርድር የኢራንን መብቶችንና ጥቅሞችን ለማስከበር ጠቃሚ ሊሆኑ እንደሚችሉም ገልጸዋል። ይሁን እንጂ የኢራንን ወታደራዊ እንዲሁም የመከላከል አቅምን ለመበተን የሚቀርቡ ጥያቄዎች ተቀባይነት እንደማይኖራቸውም ነው የገለጹት። የአውሮፓ ሀገራት በሆኑት ስፔን እንዲሁም ጣሊያን መካከል የተፈጠረው ውዝግብ መካረሩን ተከትሎ ስፔን ከጣሊያን በሚነሱ ሁሉም የአየር እንዲሁም የባህር ጉዞዎች ላይ የድንበር ቁጥጥር እንዲደረግ ወሰነች። ከትላንት አርብ አንስቶ መተግበር የተጀመረው ይህ የቁጥጥር እርምጃ ለአንድ ወር እንደሚቆይም ተገልጿል። ስፔን ውሳኔውን ያሳለፈችው ከሞሮኮ የተነሱ 78,000 ገደማ ስደተኞች የሀገሪቱ ግዛት ወደ ሆነችው ሴኡታ መግባታቸውን ተከትሎ ጣሊያን ተመሳሳይ ገደቦችን ከጣለች ከአንድ ሳምንታት በኋላ ነው። ስፔን በጣሊያን የተጣለውን የቁጥጥር እርምጃ እስከ እሁድ ድረስ እንዲነሳም ጠይቃለች። ጣሊያን ግን እስከሚቀጥለው ሳምንት ቅዳሜ ነሐሴ 9 2018 ዓ.ም ባለው ጊዜ ውስጥ አዲስ የስደተኞችን ማዕከል ወደ ሴቷ ይመጣል ብላ እንደምትጠብቅ አስታውቃለች። በዚህም የተነሳ ቁጥጥሩ እንደሚቀጥልም ነው የገለጸችው። በሴቷ የተፈጠረው ቀውስ የስፔኑን ሶሻሊስት መሪ ፔድሮ ሳንቼዝ እንዲሁም የአውሮፓ ህብረት የስደተኞች ህጉን እንዲያስጠብቅ ለረጅም ጊዜ ሲሞግቱ የነበሩትን የጣሊያኗን ወግ አጥባቂ መሪ ጆርጂያ ሜሎኒን ፍጥጫ ውስጥ ከተዋቸዋል። ጣሊያን ከስፔን ጋር የምትጋራው የመሬት ድንበር የላትም። የጣሊያን መንግስት ባለፈው ሳምንት ላይ በአውሮፓ ሀገራት መካከል ነጻ የድንበር እንቅስቃሴ እንዲኖር የሚያደርገውን የሸንገን ስምምነትን ለጊዜው እንዲታገድም ወስናለች። ዜናዎቻችንን አበቃን። አብራችሁን እስከ ፍጻሜው ድረስ ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን።